ዛሬ በዓለም አቀፍ ደረጃ ለ115ኛ እንዲሁም ደግሞ በሀገራችን ደረጃ ደግሞ ለ50ኛ የምናከብረው የሴቶች ቀን ነው። ጉራማይሌም በሴቶች ታጅበን እንደዚህ እምር ድምቅ ብለን ልናከብር ተገናኝተናል። እንኳን ደህና መጣችሁ፣ እንኳን አደረሳችሁ። ሴት ማለት እንግዲህ በእናትነት እቅፏ የምታሞቅ፣ በእህትነት ካባዋ ደግሞ ክብርን የምታላብስ፣ በሚስትነት ዘውዷ ደግሞ የምታኮራ፣ በዓለም አቀፍ ደረጃ በሀገራችን ደረጃ ደግሞ ጠንክረን የቆምን ምሰሶዎች ጭምር ነን። ሴት ልጅ ሲነሳ ብዙ ጊዜ ጥንካሬ ይነሳል። ያ እንደ ቀልድ አይደለም። ምክንያቱም ሴት ከተፈጥሮ ጋር ከብዙ ነገሮች ጋር ታግላ ስታሸንፍ ጠንካራ መባል በራሱ ሲያንሳት ነውና ዛሬ ጉራማይሌ ፕሮግራማችን ሴቶች ብቻ ሳይሆን ጠንካሮች ወጣቶች በልጅነታቸው ብዙ ነገርን ለመስራት እየጣሩ ካሉ ልጆች ጋር እንግዲህ ማርቼትን አብረን እናከብራለን። እንኳን አደረሳችሁ። ደስ ብሎኛል ስላገኘኋችሁ። በድጋሚ እንኳን ደህና መጣችሁ ልላችሁ ነው። እንዴት እንደሚያምሩ ደግሞ በጣም ቆንጃጅት ይሆኑ። በቃ ዛሬ ማርቼትን ከነሱ ጋራ ነው የምናከብረው። እስኪ እኔ ጠቅለል አድርጌ በስራ ላይ ያሉ ወጣቶች ታዳጊዎች ብያቸዋለሁ። ምን ላይ እየሰሩ እንዳሉ ከየት እንደመጡ እነሱ ራሳቸውን ደግሞ አንድ ባንድ ያስተዋውቁናል። ፊት ለፊቴ ስላለሽ ከአንቺ ልጀምር ነው። እሺ፣ ህሊና የተመኝ እባላለሁ። ቲክቶከር ማርኬቲንግ ኦፊሰር ነኝ። ከጂፓወር ነው የመጣሽው። እንዴት ነሽ? ሴትነትን እስኪ እኔ እንደፈለግኩ ገለጽኩት እንደተሰማኝ፣ አንቺ እንዴት ትገልጫዋለሽ? ሴትነት ያው ሁሉም ሰው እንደሚገልጸው እናትነት ይገልጸዋለሁ። እንዲህ ሰው ምንም ብትሆኚ ወጣትም ብትሆኚ ብትወልጅም ባትወልጅም ምናምን ትዳር ውስጥ ባትሆኚ ምናምን ሁሌም የእናትነት እንትን ውስጥሽ አለና ሴት ሲባል በቃ እናት በሚለው ቢገለጽ ደስ ይላል። እናት የምትለዋ አንድ ትልቅ ምሳሌያችን ሴትን ትገልጻለች ነው። ጥልቅ የሆነ አባባል ነው። ቴንኪው በጣም እንኳን ደህና መጣሽ። ወደ አንቺ ጋር እንምጣ እስኪ። ሄርሜላ ተክሌ ይባላል። ማርኬቲንግ ኦፊሰር ላይ ነው የምሰራው። ቲክቶክ ላይም ትንሽ እንቀሳቀሳለሁ። ትንሽ ነው አሳንሽ አይደል? ቲክቶክ በደንብ አልሰራም። በደንብ ቲክቶከር ስለሆነች እንደሷ እንዳያስቡኝ። ከሷ አንጻር ስታዩ ቲክቶከር መባሉ ትንሽ ከበደ። እሺ፣ ከጂፓወር ነው የመጣሁት። ከጂፓወር ነው የመጣሽው። እንኳን ደህና መጣሽ። ያው ዛሬ ማርቼት ነው ብለናል። አንቺም ደግሞ ስለ ሴትነት የተወሰነ ነገር በይን እስኪ። ሴትነት እህትነት፣ እናትነት፣ እሷ እንዳለችው እናትነት ላይ እህትም ስትሆን እናትነት ውስጧ ያለ ሴት ሲባል እናትነት ገና ባትወልድም እናትነት ውስጧ ያለ እህት፣ በቃ ሴት ብዙ ፈተናዎች የሚያጋጥሟት በብዙ ፈተናዎች ውስጥ ጥንካሬን የምናይበት ሰውነት ነው ብዬ አስባለሁ ሴትነት። መልካም። ከእናንተ መሀል ያገባ የወለደ አለ? የለ? ያጨስ አይቻለሁ። እሷ ማለት እንደጠቆመች እኔ ግን ትቼዋለሁ። ችግር የለውም። እኔ ካልፈለጋችሁ አላወጣም ብዬ ትቼዋለሁ እንጂ ትቼዋለሁ። እሺ፣ እንቀጥል። ወደ እናንተ እንምጣ። ከአንቺ ልጀምር። እሺ፣ ቃል ኪዳን ቴድሮስ እባላለሁ። እኔም ቲክቶከር ነኝ አለው፣ ግን ቲክቶክ ቪዲዮ እሰራለሁ። ቲክቶክ ቪዲዮ በመስራት እና ቲክቶከር በመሆን መካከል ይቅርታ ቲክቶከር ሲባል የሆነ እንዴት ነው ጊዜን ሰጥቼው ይሄ ዴይሊ ምናምን ፖስት አላደርግም። ቀን በቀን ለዛ ነገር ቆራጥ ሆነሽ አትሰሪ፣ ግን ቲክቶክ ላይ ቪዲዮችን ፖስት ታደርጊያለሽ? አልፎ አልፎ። እና ከጂፓወር ነው የመጣሽው። ጥርስሽ ያምራል ብለው ነገሮች ያውቃሉ? በጣም ነው የሚያምረው ጥርሷ። ከፊቷ መሀል ያበራል። በቃ ብቻውን ማለት ነው። አትፈሪ፣ እውነታው ነው። በጣም ነው የሚያምረው። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ያው የሴትነት ነገር አንቺ ጋርም ይመጣል። ሴትነት ማለት ለእኔ ጠንካራነት፣ ጀግንነት፣ አሳቢነት፣ የዋህነት፣ ሁሉም ጥሩ ነገር የሚባሉት ነገሮች በሙሉ ሴትን ይገልጻታል ብዬ አስባለሁ። ስለዚህ በሁሉ ጥሩ ነገሮች ውስጥ መገለጽ አለብን እኛ ሴቶች። ያርግልን። እሺ፣ የመጨረሻዋ እንታወቅ እስኪ። እሺ፣ ሶሊያና ምሪ ይባላለሁ። እኔም ከጂፓወር ነው የመጣሁት። ቲክቶከር አይደለሁም፣ ገና ጀማሪ ቲክቶከር ነሽ። ጀማሪ፣ በጣም ጀማሪ። ፈርታችኋታል? እሷን ግን እንዴት ነው? እሷ በጣም ትንቀሳቀስ፣ እሷ በጣም ቲክቶከር ናት ማለት ነው። በጣም ነች። እናንተ ጀማሪ ነሽ። ስንት ፎሎወር ነው ያለሽ ቲክቶክ ላይ?
70,000 ፎሎወር በጣም ብዙ ነው። 70,000 ቀን በቀን በደንብ በቃ በቋሚነት ነው ቪዲዮዎች የምትለቀው። ለኔ ትንሽ ነው በጣም 70,000 ግን ያድጋል። ቢያንስ ከ70,000 እየተባለ አይደለም የሚሄደው። ስለዚህ እሷ በጣም ቀን በቀን አስባ ተዘጋጅታ ቪዲዮችን ትለቃለች ማለት ነው። የቲክቶከርነትን ማዕረግ ሳይ ለእሷ ነው የምሰጠው። ከኛ ትሻለው። እሺ እና እኔ ማርኬቲንግ ኦፊሰር ነኝ። በቃ ከጂፓወር ነው የመጣሁት። ከጂፓወር ነው የመጣሽው። ስለ ሴትነትስ ምን ትያለሽ? ሴትነት እኔ እንጃ በጣም ብዙ ነገር ነው፣ ግን በዋነኝነት ጥንካሬ ነው፣ ብልሃትነት ነው፣ አስተዋይነት ነው። እንጃ በአጠቃላይ ብቻ እናትነት የሚለው ቃል በደንብ የሚገልጸው ይመስለኛል። ይገልጸናል። ስለዚህ ሴት ብለው ሰዎች ሲያስቡ ብዙ ጊዜ ሴትን ማንነት እንዲመለከቱ እናቶቻቸውን ይመልከቱ ነው። በእርግጥ እሷ እንዳለችው ነው ቅድም ሴት ልጅ እናት ሳትሆን ራሱ እንዲሁ በተፈጥሮ እናትነት ባህሪ ውስጥ አለ። ገና ሕፃን እያለች ራሱ የምታደርገው ነገር አለ። እኔ አንዳንዴ ይገርመኛል። ሕፃናት ሆኖ ራሱ እኩል እድሜ ላይ ሆነው ሴቷ ቴኬር ወደ ማድረጉ ታመዝናለች። በቃ አይዟችሁ እንደዚህ ያድርጉ መጠበቅ ላይ ምናምን በተፈጥሮ ራሱ ብዙ የተሰጠን ነገር አለ። ልክ በዛውም ልክ ደግሞ ብዙ ከተፈጥሮ ጋር ተጋፍጠን የምናልፋቸው ብዙ ቀናቶች አሉና ሴትነት እውነትም ጀግንነት ነው። በተለይ አሁን ላይ ደግሞ ያሉ ሴቶች በእናትነት፣ በእህትነት፣ በሚስትነት የማይበገሩ ህልማቸውን የሚያሳኩ የሚወጡ በትልልቅ መድረኮች ላይ የምንመለከታቸው እንደናንተ ወጥተው የሚሰሩ መቀመጥ ቤት መሆን ብቻ ህልማቸው ያልሆኑ ብዙ ሴቶች አሉና ያ በጣም ያኮራናል። ለመላው የኢትዮጵያ ሴቶች በመላው ዓለም ያላችሁ ሴቶች በድጋሚ እኛ ሴቶች እማንያዝ የማንበገር ነን። ለሴቶች ቀን እንኳን አደረሳችሁ። ቀናችሁ ይበልጥ የምትበረቱበት አዲስን ተስፋ አዲስን ጀግንነት የምትሰንቁበት ይሆንላችሁ ማለት እፈልጋለሁ። እንግዲህ ወደ ጉራማይሌ መድረካችን እንመለሳለን። ጌም አለ፣ ጨዋታ አለ፣ ሙዚቃ አለ። ፈታ ዘና እያልን እስከ መጨረሻ ድረስ አብረን ቆይታ የምናደርግ ነው የሚሆነው። ከዚህ በፊት ልክ እንደናንተ አንድ ቡድን መጥተው በጣም አስገርመውኝ ነበር። በምን መሰላችሁ? እናንተ ቡድን ለመቀላቀል የሆነ መስፈርት አለው ብያችኋለሁ። አሁንም ጂፓወር ለመቀላቀል ቁንጅና እንዴት ነው? መስፈርት ነው እንዴ? አይ ይሄ ነገር ግን የሆነ መስፈርትማ መሆን አለበት አይደል? ይመስላል አይደል? በጣም ነው የሚመስለው። በጣም ያው በሞዴሊንግ ዘርፍ ስለሆነ ጂፓወር ለመግባት ሞዴል መሆን አለብሽ? ኖ ዌይ። አይ እኛ ማርኬቲንግ ላይ ስለሆነ እየሰራን ያለ ነው። ሶሻል ሚዲያ ላይ ደግሞ በደንብ አሁን እየሰራን ስለምንገኝ ከዛ አንጻር ሞዴል ነው ካስት እያደረግን እንትን የነበረውና ሞዴሎች ናቸው ማርኬቲንግ ላይ እንዲሰሩ የሚደረጉት። ስለዚህ ጂፓወር ቆንጆ ቆንጆቹን ነው መረጥ ሰውነቷ መልኳ ይባላል ወይስ እንዴት? የትምህርት ነገርስ ጥሩ ነው ቆንጆ ማርኬቲንግ ላይ? እሺ የትምህርቱ ነገርስ? አንድ መስፈርት ነው እሱ። ስለዚህ የተለያዩ መስፈርቶች አሉት። ከዛ ውስጥ መሀል አንዱ ነው ብላችኋል ነው። አይ መልካም። እሺ የመጀመሪያ የጉራማይሌ መድረካችን የሚሆነው ሁልጊዜም እንደተለመደው ጥያቄ ነው። እንደምትመለከቱት አራቱም ከጂፓወር ነው የመጡት። ዛሬ ለውድድሩ ግን ሁለት አድርገን ከፍለናቸዋል። አሸናፊው ቡድን የቱ ነው የሚለውን ደግሞ አብረን በጋራ የምንመለከት ነው የሚሆነው። የእናንተ አሸናፊ ቡድን የምትደግፉትን እንግዲህ ተመልካቾቻችን ለዩ። ይሄ ቡድን ነው የሚያሸንፈው ብላችሁ ወይም ደግሞ ወደዚህ ሳይድ ነው ያሉት የሚያሸንፉት ብላችሁ መደገፍ ትችላላችሁ። የመጀመሪያው ዙር ውድድራችን የሚሆነው ምስልን ከምስል መደመር ነው። ዝግጁ ናችሁ? ዝግጁ ነን። እንግዲህ ማርኬቲንግ ላይ የሚሰራ ሰው ደግሞ ከገንዘብ ጋር ያለው ነገር በደንብ ጥብቅ ያለ ነው። ሙሉ ጥያቄ ከመለሳችሁ 25,000 ብር ነው የምትሸለሙት በዚህ ዙር ብቻ። ስለዚህ 25,000 ብር ነው፣ አስቡበት። የመጀመሪያው ምስል ከምስል ጥያቄያችን የሚሆነው ለነ ህሊናና ሄርሜላ ቡድን ነው። እንጀምራለን። ዝግጁ ናችሁ? አሸናፊ ናችሁ? ኦፍ ኮርስ እና ያለና እሺ እንጀምር እስኪ። የመጀመሪያው ምስል ከምስል ጥያቄያችን የሚሆነው ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው። አንድ ላይ ደምሩት። ሰከንዳችሁ መቁጠር ጀምሯል። ያላችሁ 30 ሰከንድ ነው። እሱንማ ከነገርኩኝ ከለር ነው መሰለኝ። ምን አደርጋለሁ እዚህ ብወዳደር ይሻላል። አንቺ ቦታ መጥቼ ረቡኒ አይደለም
ይሄ ምንድነው አለችኝ እኮ ነው። አይ ጨለማ ነው መመለስ ነው ያለብኝ። ጨለማ ነው ጥቁር ነው በደንብ አልታየኝም። እሺ ለማንኛውም ሊያውም ግማሽ ሰከንድ ላይ ተመልሷል። ረቡኒ የጥያቄው መልስ ነው። ረቡኒ ሲባል አይምሯችሁ ላይ የሚመጣው ምንድነው? ፊልሙ ረቡኒ በሀገራችን የፊልም ኢንዱስትሪ በጣም ትልቅ አሻራ ያሳረፈ ፊልም ነው። እኔ እንጃ ያላየው ሰው የለም። ሁሉም ሰው ተስማምቶ የሚወደው፣ ሁሉም ሰው ተስማምቶ የሚያደንቀው፣ ሁልጊዜም ደግሞ አዘጋጇን እንዲሁም ደግሞ ተዋናዮቹን የምናነሳበት ድንቅ ስራ ነውና ረቡኒ የመጀመሪያው ምስል ከምስል ጥያቄያችን ምላሽ ነው። እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ 2 ምስል ነው። ሶሊያና፣ ቃል ኪዳን እናንተ ጋራ ነው። እሺ መልሱታ። ሰዓታችሁ እያለ ልክ እኮ ናችሁ። ሲኖ እኔ ባላግዛቸው እኮ ላይ እያላችሁ በውስጥ አይሆንም፣ መናገር አለባችሁ። ሲኖ ነው። እሷ ጭንቅ ብሏት ነው ልበለው አልበለው። ሲኖ በትክክል ተመልሷል። እንቀጥላለን። ቀጣይ ጥያቄ የሚሆነው ደግሞ ይህ ምስል ከምስል ነው። ምንድን ነው? 3 ምስሎች አሉ፣ ደምሯቸው። ማርቼት በትክክል ተመልሷል። በዛሬ ቀን ይህንን ጥያቄ ባትመልሱ ማርቼት ሆኖ ጉዳችሁ ነበረ። ማርቼት በትክክል ተመልሷል። እንቀጥላለን። ግን በዚህ አጋጣሚ ወደ ቀጣዩ ሳንሄድ በፊት ማርቼት ተብሎ አክብራችሁ ታውቃላችሁ? እንዴት ነው የምታከብሩት? የተለየ ነገር አድርገሽ አታውቂም? አንቺ አታውቂም? እኔ አላውቅም። እነሱን ጠይቃችኋል? ሜቢ አድርገው ከሆኑ አድርጌ አላውቅም። እንኳን አደረሰሽ ሜቢ ልባል እችላለሁ። እኔም እናቴን ልላት እችላለሁ እንጂ ከዛ ያለፈ ነገር አድርገሽ አታውቂም? ብዙ ጊዜ እንዴት ነው ሰለብሬት አናደርገውም፣ ግን ማርቼትን የሆነ የሴቶች ቀን ነው ምናምን ብለሽ ዝም ብለን ነው የምናልፈው እንጂ ሰለብሬት አድርገው በልባችን። አንቺም ግን እንደዛ ነው? እኔ ምንም አድርጌ አላውቅም። አይደለ? ታስቦ ይውላል። እኔ ግን በልባችን ባይሆን ደስ ይለኝ ነበረ። ካላንደርም ቢዘጋ ካላንደር ራሱ ቢዘጋ ቤታችን ያሉ ባሎቻችን፣ አባቶቻችን፣ ልጆቻችን፣ ወንድም እህቶቻችን የእኛን ቀን አስበው በጣም ቆንጆ ፕሮግራም አዘጋጅተው ኢቭን እነሱ ባያዘጋጁ እንኳን እኛ ሴቶች ተሰብስበን ቀናችንን የምንመካከርበት ሰለብሬት የምናደርግበት ቢሆን ጥሩ ነው። ጀስት ዝም ብሎ እንኳን አደረሳችሁ ብሎ ከማለፍ ያለፈና እንግዲህ በቀጣይ እናደርጋለን እኛ ተሰብስበን። እሺ እሺ እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ 2 ምስል ነው። እነ ሶሊያና መሰረት መብራቴ በትክክል ተመልሷል። መሰረት መብራቴ ማናት? ተዋናይ ሯጭ ነች። እሷ መሰረት ደፋር አሳሰባት ራሱ። ወይኔ ሯጭ አይተሽ እዚህ ጋር መሰረት መብራቴ ተዋናይ ናት። መሰረት መብራቴ ሲባል ምንድን ነው ትዝ የሚልሽ? በጣም የምታስታውሻት ስራዋ እንትን ላይ የተከታታይ ፊልሙ ተከታታይ ድራማ ገመና ላይ ልባችን ውስጥ ገብት ብላ የቀረችበት ስራ ነው። መሰረት መብራቴ በትክክል ተመልሷል። እንቀጥል። እሺ ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት 2 ምስል ነው። ምንድን ነው? በረዶ ምንድን ነው? በረሃ ነው። በረዶ ሀገር አይስ ነው። አይስላንድ። እንዴት ነው ዛሬ የማይመለስ ጥያቄ የለም መሰለኝ። አይስላንድ በትክክል ተመልሷል። አይስላንድ ነው 25,000 ብሩ ነገር እውን እየሆነ ሊወጣ ነው መሰለኝ። እሺ እንቀጥላለን። ምንድን ነው?
እሺ አሁን ተማምለናል 25000 ብሩን ልትወስዱ ቲቸር ሚስ እሺ ሚስ ወርልድ ሚስ ወርልድ ሚስ ወርልድ በትክክል ተመልሷል። ዘንድሮ ደግሞ ሚስ ወርልድ ላይ በሀገራችን ቆንጆ በሐሴት በጣም ነው ይኮራንባት አይደል? በጣም ስለዚህ በጣም ደስ ብሎናል። እንኳን ደስ አለሽ። ከዛም ከማሸነፍ ባሻገር የምርም ሞዴል ሆና እንደ ሀገር ለሀገር እየሰራች ያለችው ነገር የሚበረታታ የሚደነቅ ነገር ነውና በዚህ አጋጣሚ ድሉ ከተገኘ አድናቆታችንን ለመግለጽ ነው። ዛሬ ሴቶች ቀን አይደል? እንኳን አደረሰሽ፣ እንኳን አደረሳችሁ። እሺ ተመልካቾቻችን የመጀመሪያው ዙር ምስልን ከምስል የመደመር ውድድራችን እንግዲህ ይሄንን ይመስል ነበር። ዛሬ ሴቶች በሴቶች ቀን አልተቻሉም። ሁለቱም ቡድኖች ምንም የሳቱት ጥያቄ የለም። ሁሉንም በመመለስ የዚህ ዙር እኩል ነጥብ ነው ያላችሁ። እንኳን ደስ አላችሁ። ወደ ቀጣዩ ዙር ውድድራችን እናልፋለን። ተመልካቾቻችን ቀጣዩ ዙር ውድድራችን የሚሆነው ደግሞ በምልክት መግለጽ ነው። ያው ከዚህ በፊት እንደምናደርገው ሁሉ አንዳችሁ የኔን ቦታ ተረክባችሁ እዛው ያለ ሰው ሲያስረዳችሁ የሚያስረዳችሁን ነገር መመለስ ነው በቃል። እናንተ ጋራም ልክ እንደዛው የተወሰነውን ጥያቄ ካስረዳችሁ በኋላ ቦታ ትቀያየራላችሁ ማለት ነው። እንጀምራለን። የመጀመሪያውን ሁለተኛው ዙር የምናደርገው ከእናንተ ነው። ማን ይምጣ እዚህ ጋር? ነይ ስለምትቀርቢ ይዘንቺ ነሽ። የመጀመሪያው በምስል የማስረዳት ጥያቄያችንን እንጀምራለን። ወደ ኋላ መዞር አይቻልም። በደንብ ማስረዳት። እኔ ደግሞ ማስረዳት? አዎ እሺ። ወይኔ አይ ሰከንድሽ እየሄደ ስለሆነ በደንብ አስረዳት። ቶሎ በቃል ነው ወይስ አይ በቃ ማውራትም አይቻልም። ቶሎ በሰዓቱ እየሄደ ነው። ብለንደር፣ ሌላ ብሩሽ፣ ከሜካፕ ውጪ ሌላ አስረጃት። አይ ዶንት ኖ እንዴት ደግሞ ማስረዳት አላውቅም። ቀሲል ይልላ አይ ኖ ማለት ነበረባት አይደለ? አለቀልኝ። አዎ ነበር። ሰዓት ያልቋል። ሰዓት አለቀ። እሷ አግዛሽማ እንዴት ይሆናል መልሱ? አይሆንም። ጥጥ አልተመለሰም። እሺ እንቀጥል። አይዞሽ ቀላል ነው። አስቢበት በደንብ። ኮፍያ፣ ካባ፣ እናት፣ አያት፣ ቅማያት፣ ያልቅ ነው። ቅምቅማ፣ እንግዲህ ዛሬ ማርች 8 ስለሆነ ይሆናል ይሄ ጥያቄ የመጣው። እሳቸው ሰሜን መቄዶንያ ነው ውልደታቸውን ያደረጉት። በዓለም ዙሪያ በደግነት ሰዎችን በማገዝ በመርዳት በሁሉም ሰው ውስጥ ልባቸው ያለ እጅግ በጣም የምንወዳቸው ለብዙ ሴቶች አርአያ፣ ለሴቶች ብቻ አይደለም ለአጠቃላይ ለሰው ልጅ ታላቅ እናት ናቸው። ግን ምናልባት በምልክት ግን ይከብድ ነበር አይደለ? ማዘር ትሬዛ ነበረ ምላሹ። ስለዚህ አልተመለሰም። የመጨረሻ ነው የምታስረዳሽ የእሷ እድል። እንቀጥላለን። ድስት፣ ምጣድ፣ ሊጥ፣ እንጀራ፣ ምን ነበረ? ቶሎ በይ፣ 5 ሰከንድ። አላውቀውም። ታይ ግድ የለም። አልተመለሰም። ምን ነበረ ግን? ሰፌድ። ሰፌድ ስሙ ጠፍቶብሽ አይደል? አላውቀውም። ሰፌድ ነበረ፣ አልተመለሰም። ይህን ጥሩ አስረድታሻል። ብቻ እስኪ አንቺ ደግሞ እኔን አስረጃት። ውሃ፣ ኮዳ፣ ልጣጭ፣ ምን ሌላ ነገር አሳያት። ወተት፣ ላም፣ እርጎ በትክክል ተመልሷል። እሷ ራሱ ላለመሳት ቶሎ ነው። እንቀጥል። ኦይማ በጣም ቀላል ኩል። እሺ እንቀጥላለን። የመጨረሻ ጥያቄያችሁ ነው የሚሆነው በምስሌ ማስረዳት። ቁልፍ፣ ሱፍ፣ ቀሚስ፣ ሻርፕ፣ ነጠላ፣ መቀነት፣
አይደለም በደንብ አስረጃት። አይደለም አንቺ ራሱ ልክ አይደለም ታሳያለሽ። የሀገር ልብስ ቀሚስ ሽፎን አይደለም ቀሚስ ምን እሷ ልክ ነበረች እየሞከረች ያለ የቱ ጋር ነው ያለው? ቆይ ጥልፍ ወይ ነጠላው ጫፍ ላይ ቀሚስ ውስጥ አይሽ እሱን ብታሳያት በመጣችበት ፍጥረት ይሄን ተረበ ነሽ። ሽቶ አበባ ልክ ነሽ። ጽጌረዳ በትክክል ተመልሷል። እንቀጥላለን። እሳት፣ ምድጃ፣ ከሰል፣ እሳት፣ ወጥ፣ ድስት፣ ቀጥይ። ሌላ ወጥ፣ ሽሮ፣ ድስት፣ ሸክላ፣ ድስት ብላለች። ሸክላ፣ ድስት አነጣጥላም ቢሆን መልሰዋለች። እንሰጣታለን ነጥብ። የመጨረሻ ጥያቄያችሁ ነው የሚሆነው እሷ የምታስረዳው። እሺ ቀሚስ ሴት። እሺ አስረጃት፣ ችግር የለውም ትመልሰዋለች። አሮጊት ሴት እናት እኮ ልክ እኮ ነሽ። ቀጥይ። ሌላ እናት፣ እህት፣ አክስት፣ ሻሽ፣ እናት፣ እህት፣ አክስት አይደለም፣ አልተመለሰም። ይሄም እንግዲህ የሴቶች ቀንን በማስመልከት ምሳሌ የሆኑን ሴቶች እያወሳን ነው። በዚሁ አጋጣሚ እንደ ሀገር በሀገራችን ደግሞ ቅድም ማዘር ትሬዛን ከዓለም ጠቅሰናል። የሀገራችን ማዘር ትሬዛ ናት። በጣም ብዙ ደጋግ ሰዎችን ያፈራች፣ ብዙ ኢትዮጵያውያንን ያገዘች፣ በጣም የምንወዳት ትልቅ ሴት ናት። ክብርት አበበች ጎበና ናት ምላሻችን የሚሆነው። ተሳሳትኩ፣ መመለስ ነበረብኝ። እውነት ነሽ። እንቀጥል። መቀነት በአንድ ፍጥነት ነው የተመለሰው። እንቀጥላለን። ደብተር፣ ትምህርት ቤት፣ ዩኒቨርሲቲ። እሺ በምልክት ማስረዳት። ጆሮ ጌጥ፣ ቀለበት፣ ጌጣጌጥ። ሶስቱንም በአግባቡ አስረድታ መልሳ። እሺ ሁለተኛው ዙር ውድድራችን ይሄንን ይመስል ነበር ተመልካቾቻችን። በሁለተኛው ዙር ቆይታችን ደግሞ እንደተመለከታችሁት ህሊናና ሄርሜላ አብላጫውን በመመለስ የዚህ ዙር አሸናፊ ሆነዋል። እንኳን ደስ አላችሁ። እናመሰግናለን። አሁን ወደ ዝብርቅርቅ ሰዓት ነው በቀጥታ የምንገባው። ዝብርቅርቅ ደግሞ ፈጣን ናችሁ አይደል? ማርኬቲንግ ላይ ፍጥነት ምንም አይደል? አስፈላጊ ነገር ይመስለኛል ነው አይደለም? አስፈላጊ ነገር ነው አይደለ? በደንብ ፈጣን ሆናችሁ ነገሮችን የማድረግ ነገር በእናንተ ሙያ አለ ብዬ አምናለሁ። የዝብርቅርቅ ጥያቄያችን ከፍጥነት ጋር የሚሰራ ጥያቄ ነው። ፊደላት ተዘበራርቀው ይቀርቡላችኋል። በ10 ሰከንድ ውስጥ አንድ ወጥ ቃል አድርጋችሁ መጻፍ ነው የሚሆነው። ዝግጁ ናችሁ? ህሊና፣ ሄርሚ እንጀምር። ዝግጁ ናችሁ? 10 ሰከንድ ነው ያላችሁ። መፍጠን አለባችሁ። ጀምሩ። እነዚህ ፊደላት ተዘበራርቀዋል። አንድ ቃል ይወጣችኋል። ያ ቃል ምንድን ነው? ሰከንዳችሁ አለ። አይዞሽ። ምን ነው ፈጠነ? ከዛ ቃላቶቹ በዙ። ፊደሎቹ እስካሁንም ድረስ ምን እንደሆነ አላወቃችሁም። አላወቅንም። ስለዚህ አብረን በጋራ እንመለከተዋለን። ይህ የተዘበራረቁ ፊደላት ቃል የሚወጣቸው ምንድን ነው? እሺ እንተሳሰባለን ምላሻችን ነበረ። እንተሳሰባለን። እሺ እንቀጥላለን። ቀጣይ የዝብርቅርቅ ጥያቄያችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቷቸው ፊደላት ናቸው። እነዚህ ፊደላት 10 ሰከንድ ነው ያላችሁ። አንድ ወጥ ቃል ነው የሚወጣቸው። ሰከንዳችሁ 3 ሰከንድ ላይ ደርሷል። ሰዓት አልቋል። በቃ አትድከሚ። ሰዓት አለቀ። ግን ምን ልትሉ ነበር ምላሻችሁን?
በየተራ ልትሉ ነበር። እስኪ እንመልከተው። የት ትገባ ይሆን? አይ የተዘበራረቀ ነበረ ምላሻችን፣ አልተመለሰም። እንቀጥላለን። ቀጣይ ጥያቄያችን ደግሞ ያላችሁ 10 ሰከንድ ነው። ጀምሩ። እንክብካቤ 2 ሰከንድ። ሰዓት አልቋል። አለቀ። ሰዓት ምን? እንክብካቤ ነበረ ምላሻችሁ። ትንሽ በጠን ብትሉ ጥሩ ነበር። እስኪ እንመልከተው። እንክብካቤ። ስለዚህ ትንሽ ብትፈጥኑ ጥሩ ነበረ፣ ግን ከሰዓት አንጻር አልተመለሰም። የዝብርቅርቅ የመጨረሻው ጥያቄያችን ነው የሚሆነው። ያላችሁ 10 ሰከንድ ነው። ጀግኖቻችን 5 ሰከንድ፣ 4 ሰከንድ፣ 3 ሰከንድ። ከፍ ጀግኖቻችን ነው ብለዋል። እስኪ ምላሹን እንመልከተው። ጀግኖቻችን የመጨረሻውን የዝብርቅርቅ ጥያቄ በመመለስ ሶሊያናና ቃል ኪዳን የዚህ ዙር አሸናፊ ሆናችኋል። እንኳን ደስ አላችሁ። እንግዲህ አሁን ደግሞ የምንገኘው የመጨረሻው ዙር ውድድራችን ላይ ነው። ይህም ምንድነው? ስህተቱን ፈልጉ ነው። በምትመለከቱት ስክሪን ላይ ስህተት ያለበት ምስል ይቀርብላችኋል። ምን ያክል ስህተቶች አሉት፣ ስህተቶቹ ምንድናቸው የሚለውን ፈልጎ ማውጣት ነው የሚሆነው ማለት ነው። የመጨረሻው ዙር ውድድራችን ነው። ስለዚህ የመጨረሻውን ዙር ውድድራችን የመጀመሪያ ጥያቄ የሚሆኑት እነ ሶሊያና ናቸው። ሶሊያና ዝግጁ ናቸው? እሺ። ካፕኬኩ ድንቹ ድንቹ ድመቱ ቢራቢሮ ድንቹ በደንብ ነገሩኛ። በስተቱ ምንድነው? ካፕኬክ ድንቹ ቅጠሉ ላይ መሆኑ ቢራቢሮ ከድመቱ ጋር ድመት ተሸክሞ አይዞርም። እሺ። የዚህ ምስል 3 ስህተቶች በሰዓቱ ተመልሰዋል። የመጀመሪያው ቢራቢሮ ድመት ተሸክሞ አይዞርም፣ ድንች ወደ ላይ አይበቅልም። ካፕኬክ ደግሞ እንደዚህ ቢበቅል ሀሳብ ጥሩ ነበር፣ ግን ደግሞ አይበቅልም። ያሉት 3 ስህተቶች ተመልሰዋል በትክክል። እንቀጥላለን። ቀጣይ በዚህ በምትመለከቱት ምስል ውስጥ ምን ስህተት አለ? ድመቷ ምን እንደ ወፍ የተቀመጠችው? 1 ጫማዋ ምን የተለያየ ነው። 2 የተለያየ ጫማ ነው ያደረገችው። 2 ትክክል ተመልሷል። ሰዓቱ ምን? ሰዓታችሁ ሊያልቅ ነው። ሰዓት አልቋል። በዚህ ምስል ውስጥ 3 ስህተቶች ነበር የነበሩት፣ 2ቱ ግን ተመልሰዋል። አንደኛው ጫማው ሂልና ሸራ ነው። እንዲሁም ድመቷ የተቀመጠችው በወፍ መቀመጫ ውስጥ ነው። ጠረጴዛው 1 እግር የለውም። ሌላ ስህተት አልተመለሰም። እሱን ያልተመለሰው እንጂ የጥያቄውን 75% መልሳችኋል። በዛ መሰረት ነጥብ ይያዝላችኋል። እንቀጥላለን። ቀጣይ ምስላችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ምስል ነው። ስህተቶቹ ምንድን ናቸው? ውሻው እጅ አለው። እዛ ጋር እሳትና በረዶ ላይ እሳት አይሱ ምን በረዶ እሳት አለው። 2 እና ደግሞ ይሄ የትራፊክ ላይቱ እዚህ ጋር መሆን አልነበረበትም። እዚህ ምንም አያረግም። ልክ እኮ ነሽ። ምን ያደርጋል? የተቀመጡ ሰዎች ጋር ሳር መሃል የትራፊክ ላይት አስፈላጊ አይደለም። 3 ስህተቶች ነበሩት ይሄ ምስል። 3ቱም ስህተቶች በትክክል ተመልሰዋል። ስህተት በደንብ ነው የምትነቅሱት። ለቅም ነው የታባቱ። እሺ፣ የመጨረሻ ጥያቄያችን ወንበሩ እግር የለውም። ቀንዱ ወደፊት ነው። እንደዚህ ጭራው ላይ ነው ያለው ያዘው። ቀንዱ ልክ አይደለም። ትክክል፣ ጭራው ላይ ነው ያሰረው። የውሻውን ገመድ አንገት ላይ ነበር መሆን የነበረበት። ትክክል። ስለዚህ በዚህ ምስል ውስጥ የነበሩ 3 ስህተቶች ወጥተዋል። እዚህ ጋር እንደምንመለከተው እንግዲህ ፈረስ ላይ እንደዚህ አይነት ቀንድ ሊኖር አይችልም።
እዚህ ጋር ያለው የወንበሩ ምልክት አለ። ውሻም ደግሞ እንዳላችሁት አንገቱ ላይ ነው መያዣ ሰንሰለት የሚደረግለት። ሶስቱም ስህተቶች ወጥተዋል። ስለዚህ የዚህ ጥያቄ ሙሉ ነጥብ አግኝታችኋል ማለት ነው። ደስ ብሎናል ስለነበረን ቆይታ። እንግዲህ ቆይታችን ይሄንን ይመስል ነበረ ተመልካቾቻችን። ዛሬ በሴቶች ቀን ከሴቶች ጋራ በጉራማይሌ መድረክ እንደዚህ ደምቀን ቆንጆ ቆይታ አደረግን። በስተመጨረሻም አሸናፊውን ተናግረን ከመሰነባበታችን በፊት ግን ያው ለሴቶች በሙሉ እንኳን አደረሳችሁ። ቅድም ሴትነትን በራሳቸው ቋንቋ ገልጸዋል። አሁን ደግሞ ለሴቶች እንኳን አደረሳችሁ መልእክታቸውን እንዲሁም ደግሞ ማለት የሚፈልጉት ነገር ካለ ተናግረው እነሱንም ተመልካቾቼ እናንተንም እንሰነባበታለን ማለት ነው። እሺ አሁን ከእናንተ ልጀምር እባክሽ። እሺ ሁላችሁም እንኳን አደረሳችሁ። ሴቶች ስፔሲፊካሊ እንኳን አደረሳችሁ። ይሄ የእናንተን ብቃት፣ ጥንካሬ በቃ በአጠቃላይ ብቃታችሁን፣ ጀግንነታችንን የምናከብርበት ቀን ነው እና እንኳን አደረሰን። ምንም አይነት ነገር ምንም አይነት ሰው የሚለውንም ማንም ሰው ዝቅ ሊያደርገን አይችልም። ሁሌም አንገታችንን ከፍ እናድርግ እና በቃ ጠንካራ ናችሁ። እሺ ቴንክ ዩ። እንቀጥል። እንኳን ለክብረ በዓሎች በሰላም አደረሳችሁ እና ያለም ማንም እርዳታ ያለም ምንም እገዛ ራሳችሁን እና ኑሮን ለማሸነፍ እየሞከራችሁ ላላችሁ ሁሉ በርቱ፣ በዚሁ ቀጥሉ እና በቃ ብቻ አይ ዶንት ኖ ብቻ እንኳን አደረሳችሁ። እሺ አድርሰናል። እንግዲህ እንኳን አደረሳችሁ መልእክቷን እናንተ ጋር ልምጣ። እንኳን አደረሳችሁ። የሴቶች ቀን ላይ በይበልጥ ደግሞ እንኳን አደረሰሽ ማለት የምፈልገው ለእህቴ ነው። እህቴ በጣም ጠንካራ፣ ለብዙ ሴቶች ምሳሌ የምትሆን ብዙ ነገሮችን ያለፈች ሰው ናት እና በጣም ነው የምወድሽ። እንኳን ለሴቶች ቀን በሰላም አደረሰሽ። ሁላችሁም ሴቶች በአጠቃላይ እንኳን አደረሳችሁ። እናንተም እንኳን አደረሳችሁ። በጣም ነው የምወዳችሁ እና ከዚህ አሁን ካለንበት አሁን እያጋጠሙን ካሉ ነገሮችም በላይ ሌሎች ነገሮች እንደ ሴት ቢያጋጥመንም አንድ ላይ ማለፍ እንችላለን። በቃ እንኳን አደረሳችሁ። እንኳን አብሮ አደረሰን። እናመሰግናለን። እሺ በመጀመሪያ እዚህ ያላችሁ ሴቶች እንኳን ለሴቶች ቀን በሰላም አደረሳችሁ። በመቀጠል እናቴ ሴት ሲነሳ የእሷ ጥንካሬ እሷ ናት ትዝ የምትለኝ እና እንኳን ለእናቶች ቀን አደረሰሽ። በጣም ነው የምወድሽ። በቃ የእሷ ጥንካሬ ሴት የሚባለው ነገር በጠቅላላ በቃ እሷ ናት ትዝ የምትለኝ። በጣም የምወድሽ። እንኳን ለሴቶች ቀን አደረሰሽ። እሷን ማመስገን የምፈልገው በመጨረሻ ዓለም ላይ ላሉ ሴቶች በሙሉ እንኳን አደረሳችሁ። እንኳን አብሮ አደረሰን። በጣም አመሰግናለሁ። ያው ብዙ ጊዜ አንዳንዴ የሴቶች ቀን የሚለው ሀሳብ ሲነሳ የሴቶች ቀን የእናቶች ቀን አንድ ቀን ብቻ አይደለም በሚትል ምክንያት እናመላልጣታለን። እርግጥ ነው አንድ ቀን አይደለም፣ የሴቶችም የእናቶችም ቀን ሁሌ ነው። ግን ደግሞ አንዳንዴ አንድን ነገር አስበን የምንውልበት ቀን ያስፈልገናል አይደለ? አድዋ ድል ማድረጋችን፣ የጥቁር ህዝቦች ያልተገዛን ህዝቦች መሆናችን ሁሌም በልባችን ውስጥ ያለ ነው። ግን ደግሞ የምናስብበት የምናከብርበት አንድ ቀን ያስፈልገናል። ስለዚህ ሴቶችን፣ እህቶቻችንን፣ እናቶቻችንን በብዙ መከራ ውስጥ አልፈው ጀግና የሆኑ የወጡ ያሸነፉ በየቤታቸው ደግሞ ለቤታቸው እየጀገኑ ያሉ ሴቶች አሉ። እነሱን የምናስብበት ቀን ነው እና የሴቶች ቀን በሀገር ያላችሁ ሴቶች በሙሉ የእውነት ለዚህ ለጀግንነት ቀናችን እንኳን አደረሳችሁ። እንዲሁም ደግሞ በመላው ዓለም የምትገኙ ሴቶች በብዙ ዋጋ እየከፈላችሁ ያላችሁ ጀግና የሆናችሁ ያሸነፋችሁ ሴቶች በአጠቃላይ እንኳን አደረሳችሁ። ጠንክሩ፣ በርቱ። በሌላ ድል ደግሞ የዛሬ ዓመት እንደዚሁ እንደገና እንኳን አደረሳችሁ ለመባባል ያብቃን ማለት እፈልጋለሁ። እናንተም የነበረን ቆይታ በጣም ደስ ይል ነበረ፣ አዝናኝ ነበረ፣ አስተማሪ ነበረ። በጣም ደስ የሚል ቆይታ አድርገናል። ስለዚህ ስለመጣችሁ አሁንም በድጋሚ በጣም አድርጌ አመሰግናለሁ። እንኳን አደረሳችሁ ተመልካቾቻችን። እንግዲህ በነበረን ቆይታ የመጨረሻውን ዙር ውድድርን በማሸነፍ ሶሊያናና ቃል ኪዳን እንዲሁም ደግሞ በአጠቃላይ በነበረን የጉራማይሌ ቆይታ ደግሞ አሸናፊ በመሆን ህሊናና ሄርሜላ አሸናፊ ሆናችሁ አጠናቃችኋል። እንኳን ደስ አላችሁ። አላመነችም። ራሷን ነበር የጣበቀችው። ምን እንዴት ቁጭ
ቁጭ ብለሽ በኋላ ዳኞች ታስደምሪያለሽ እንዴት መጣ የሚለው። እንግዲህ ተመልካቾቻችን የሴቶች ቀንን በማስመልከት ከሴቶች ጋር የነበረን የጉራማይሌ ቆይታችን የተመለከታችሁትን ይመስል ነበረ። ሳምንት በሌሎች እንግዶች በሌላ ፕሮግራም በድጋሚ የምንገናኝ ነው የሚሆነው። እኛ ብናበቃም ግን ሌሎች የአባይ አገልግል ፕሮግራሞች ከእናንተ ጋር ቆይታ ማድረጋቸውን ይቀጥላሉ። በድጋሚ መልካም የሴቶች ቀን ይሁንላችሁ። መልካም ሳምንት። አበቃን።